አቤቱ ደግሰው አልቋልና ከምድርም ፍቅር ጠፍቷልና ታኅሳስ 12 የዓመቱ አጭር ቀን ይገርም ማለት ነው። ታኅሳስ 12 የዓመቱ አጭር ቀን እስቲ እንዴት እንደሆነ እንመልከት። እንግዲህ በሌላው ዓለም ዲሴምበር 21 ወይም 22 23 የሚሆንበት አጋጣሚ አለ እና ፀሐይ በፍኖተ ፀሐይ ወይም በፀሐይ ጎዳና ወይም በኤክሊፕቲክ መስመር በሰማያዊው ሉል ላይ ወደ ደቡብ አቅጣጫ መጓዛን የምታቆምበት ዕለት ነው። ዊንተር ሶልስቲስ ይባላል። ይህ ዕለት እንግዲህ በሰሜናዊ ንፍቀ ክበብ ክረምት ይጀምራል። በጣም ጭጋግ በረዶ ያለበት ነው በተለይ በአውሮፓው። በተጨማሪ ወቅት የሰሜናዊ ንፍቀ ክበብ ሌሊቱ ይረዝማል። የቀኑ ርዝማኔ ደግሞ ከ12 ሰዓት በታች የሚሆንበት ጊዜ ነው። ለዚህ ነው ፈረንጆቹ አብዛኛውን ጊዜ ሰዓት ወደ ማስተካከል ይሄዳሉ፣ ምክንያቱም በጣም ለማመጣጠን ሲሉ። እኛ ግን ብዙም ችግር የለብንም፣ ምክንያቱም ምድር ወገብ አካባቢ ስለሆነ ብዙ ልዩነቱ ስለማይታይ። በተጨማሪም ወቅቱ የደቡብ ንፍቀ ክበብ ወደ ፀሐይ ያጋደለበት ከአርክቲክ መስመር ጀምሮ ወደ ሰሜን ክፍል ያለው ክፍል ቢያንስ ለአንድ ቀን ፀሐይ ማትወጣበት ነው። እኔም ሄጄ ለማየት ሞክሬያለሁ እና በጣም ያስፈራል ጨለማው። እንዲሁም ፀሐይ በደቡብ ምስራቅ ወጥታ በደቡብ ምዕራብ የምትጠልቅበት ወቅት ነውና የገና ጀንበር ይባላል። በጣም አጭር ነው ማለት ነው። በቃ ቶሎ ይመሻል። እኛ ጋር እንደውም ልዩነቱ ብዙ አይታይም። በሌላው ዓለም ግን በተለይ በሰሜን ንፍቀ ክበብ የተጠጋው ወደ አውሮፓ ብትሄዱ በቃ ኦልሞስት 9 ሰዓት አካባቢ ጨልሟል በኢትዮጵያ አቆጣጠር። እኛ ትንሽ እስከ 12 ምናምን ጉዳይ ድረስ ፈቅላል። ያ ግን 9 ሰዓት ድቅድቅ ያለ ጨለማ ነውና በጣም ይገርማል። ይሄን ሄጄም ለማረጋገጥ ችያለሁ። እንግዲህ የገና ጀንበር ስናይ ፀሐይ ስንት ሰዓት ትወጣለች፣ የሰኔን ጀንበር ፀሐይ ስንት ሰዓት ትወጣለች፣ ስንት ሰዓት ትጠልቃለች የሚለውን ለማየት ታኅሳስ 12 2014 ዓመተ ምህረት በኢትዮጵያ ማለት ነው። በኢትዮጵያ ፀሐይ 12 ሰዓት ከ35 በፈረንጆቹ 6 ከ35 ማለት ነው። በእኛ ግን 12 ሰዓት ከ35 ደቂቃ ላይ ፀሐይ በምስራቅ አድማስ መውጣት ትጀምራለች። ልክ 12 ከ11 ላይ ትጠልቃለች። 12 ከ11 ላይ ትጠልቃለች። 12 ከ35 ላይ ትወጣለች። የፀሐይ መውጣት 12 ከ35፣ የፀሐይ መጥለቅ ደግሞ 12 ሰዓት ከ11 ላይ ይሆናል ማለት ነው። ወደ ሰኔ ስትመጡ ግን በጣም ይገርማል። 12 ሰዓት ከ7 ላይ ነው የምትወጣው። ልክ ሰኔ 14 እንግዲህ በሰላም ያደርሰን 2014 12 ሰዓት ከ7 ላይ ነው የምትወጣው። አሁን ግን የወጣችው 12 ሰዓት ከ35 ማለት ለአንድ 25 ጉዳይ ነው ፀሐይን ያየናት። በዛ ደግሞ ሰኔ 14 ስትሄዱ ግን 12 ሰዓት ከ10 ላይ ፀሐይ መውጣት ትጀምራለች። ልዩነቱ የምትጠልቀው ደግሞ 12 ከ46 10 ጉዳይ ለአንድ አካባቢ ነው ሰኔ 14 የምትጠልቀው። ስለዚህ ልዩነቱ ቢያንስ የሰኔ ጀንበርና የታኅሳስ ጀንበር ማየት ትችላላችሁ። በጣም ከማረሳቸውና ከመወዳቸው ትምህርቶች መካከል ሊቀ ሊቃውንት አቡሻህር ሲያስተምሩኝ ሰንጠረዥ ላይ የታኅሳስ ለባሕቲቱ ሰኔ ለባሕቲቱ ተብለን ተምረናል። የታኅሳስ ሰንጠረዥ ለብቻው ነው የሚሰራው፣ የሰኔ ሰንጠረዥም ለብቻው ነው የሚሰራው። ይሄ በጣም ይገርመኛል። ታኅሳስ ለብቻው ሰንጠረዡ ይሰራል፣ ሰኔም ለብቻው ይሰራል። ምክንያቱም የታኅሳስ ጀንበር አጭር ነው፣ የሰኔ ጀንበር ረጅም ስለሆነ። ይሄም ከማረሳቸው ትምህርቶቼ ናቸው። ግን የሚገርመኝ በአመቱ አጭር ቀንና በአመቱ ረጅም ቀን ትልቅ ነገሮች ላለፉት 2 ዓመታት ተካሂደዋል። በጣም ሳስባቸው ይገርመኛል። የመጀመሪያው ታስታውሱ እንደሆነ 2012 ሰኔ 14 የአመቱ ረጅም ቀን በተባለው ሰመር ሶልስቲስ በሆነበት ዕለት ቀለበታማ የፀሐይ ግርዶሽ አኑላር ሶላር ኤክሊፕስ ነበረ። ስለላችኋል ላሊበላ ቆይታዬ እጅግ የሚገርም ጊዜ ነበረ። እሳታማ ቀለበት ፀሐይ ሰርታ ሪንግ ኦፍ ፋየር እሳታማ ቀለበቷን በሰማይ ላይ ያየንበት እጅግ አስገራሚ ዕለት ነውና የማያ ካሌንደርም ያበቃለት ቀን ነው። በቃ 2012 ላይ ተጠናቀቀ የማያ ካሌንደርና the beginning of the new era የአዲስ ዘመን ጅማሮ ያን እንግዲህ በስፋት በዩቲዩብ ላይ ሰርተነዋል። ወደ ኋላ መለስ ብላችሁ ተመልከቱትና አዲስ ዘመን የተጀመረበት ነው። እንግዲህ ለምሳሌ በቱቦ ውስጥ
የሚያልፍ ሰው ከአንዱ ቱቦ ወደ አንዱ ቱቦ ወይም ከአንዱ ቦታ ወደ አንዱ ቦታ እንደ ፖርታል ሲያልፍ በጣም ብዙ ይጋጋጣል፣ ብዙ ልፋት አለው እዛ እስኪወጣ ድረስና ከዛ በኋላ ዓለማችን በጣም በኮቪዱም በኢኮኖሚውም በጦርነቱም በፖለቲካው መዋዠቅ የጀመረችበት ነው። ከዛ በኋላ ያለውን ክስተት ብዙዎቻችሁ እንደምታስተውሉት ሙሉ እምነት አለኝ እና ያመቱ በጣም ረጅም ቀን ሆኖ አለፈ። በዚህ ስንደነቅ ደግሞ 2013 ዊንተር ሶልስቲስ የአመቱ አጭር ቀን ላይ ጁፒተርና ሳተርን በ0.1 ዲግሪ ተቀራርበው በዚህ ደረጃ እንደዚህ ተቀራርበው በጣም የታዩበት ጊዜ በጣም ሩቅ ነው እና በጣም ከመጠጋጋቸው ተነሳ በመካከላቸው ያለው ርቀት 6 ወደ አርክ ሚኒት ወይም 0.1 ዲግሪ ነበረ። ይሄውም የጨረቃን ዲያሜትር 1/5 በሆነ ልዩነት ርቀት ሁለቱ ፕላኔቶች በአይፒ ስናይል በእይታ በስነፈለኩ ሳይንስ ነው ያቀረብኩት ሁለቱ ፕላኔቶች ተጠጋግተው ነው። ይሄ እንግዲህ የሆነው በ1623 ከተከሰተው ግጥጥሞች በኋላ እንግዲህ ጁፒተርና ሳተርን በዚህ ደረጃ የተቀራረቡበት ነበረ። ከዚህ በኋላ እንግዲህ ሁለቱ ፕላኔቶች ግጥጥሞች ወይም ጽምረታቸው እንደ ጎርጎሮሳዊ ዘመን ቀመር በ2040 ነው። ቀጥሎ የጁፒተርና የሳተርን ኮንጀንክሽን በ2060 በየ20 ዓመቱ ነው። ከዛ መጋቢት ሚያዝያ 2060 ላይ ነው። መጋቢት 2080 ላይ እንዲሁም መስከረም 2100 ወይም 2100 ላይ ነው የሚከሰቱትና በጣም የሚገርም ነው። በጣም እንግዲህ እኔ ያስታውሳለሁ የቀጥታ ስርጭት ነበረን ታህሳስ 12 2013 እና የደም እንግዲህ በጣም ክርር ያለ ፀሐይ ነበር በዋዜማው በማግስቱ። በለቱ ግን የነበረው አየር ውጥውጥ ብሎ ደመናው ፀሐዩ በቃ በጣም የሚገርም ነገር ነበረ በተፈጥሮ ላይ ራሱ ያየነውና የቀጥታ ስርጭት ባላገሩ ላይ አድርገን ነበረ። እጅግ የሚገርም ነው። በአመቱ ረጅም ቀንና በአመቱ አጭር ቀን የተከናወኑት ነገሮች እኔ በቃ በህይወት ዘመኔ ለራሳቸው ማልችላቸው ነው። እንግዲህ ታህሳስ 12 ያሁኑ አመት ደግሞ የአመቱ አጭር ቀን ላይ እንገኛለን እና ዊንተር ሶልስቲስ ብዙ በአለም ዙሪያ ያለውን ነገር ትንሽ ለውጥ የሚያደርጉ ናቸው እነዚህ ሰማያዊ አካላት። ስለዚህ እንድትከታተሉ በዚህ አጋጣሚ ሐሳብ አስተያየቴን እሰጣለሁ። እንግዲህ የገና ጀንበር ራሱ ምንድነው የሚለውን ብቻ ነገራችሁ መርሃ ግብሬን አበቃለሁ። ያው ገና ታህሳስ 29 ልናከብር ነው። በመሰረታዊ ነገሩ በጣም ምርጥ ሰርፕራይዝ አለኝ ክቡራን ተመልካቾቻችን። በጣም የተለየ ነገር በዚህ ቅርብ ሳምንት ውስጥ ማሳያችሁ ነገር ይኖራል። እንደምትጠብቁኝ ሙሉ እምነት አለኝ። እጅግ የሚገርም ትልቅ ነገር ሰርፕራይዝ አለ። ሰርፕራይዝ ደግሞ አይነገርም፣ በእለቱ ነው የሚታወቀውና የገና የቤተልሔም ኮከብ በጣም የሚገርም ነገር ነው። ለማንኛውም ሰርፕራይዙ ይቆያችሁ። ግን ጀንበር ራሱ ምንድነው የሚለውን ነገር ልፍታላችሁ ይመስለኛል። ጀንበር የሚለውን ቃል ልንገራችሁ። ፀሐይ ብዙ ስም አላት እንደምታውቁት። ፀሐይ እንላታለን አንድ ኦሪያሬስ ትባላለች። በጣም የሚገርም ሄኖክ ያላት ስም ቶማስስ ትባላለች። ጀንበር ትባላለች። ሸምሽ ትባላለች። እንግዲህ በጣም በስነ ፈለክ ትምህርታችን ውስጥ በስፋት የምንዳስሰው ነው። ጀንበር ስንል ግን እጅግ ደስ ይለኛል። ጀንበር ብዬ ስጠራ ጀም ሳይሆን ጀን ነው። በተለምዶ ጀንበር ይባላል፣ ግን ጀንበር ነው የሚባለው። እንግዲህ ጃን የሚለው ጀነ ወይም ገነ የሚል የግዕዝ ቃል ይወጣል። ትርጉሙ ታላቅ ገናና ንጉስ የሚለውን ፍቺ ይሰጣል። ለምሳሌ ጃንሆይ እንላለን አይደለ ንጉሱን፣ እና ይሄም ደግሞ ገናና ማለት ነው። ጃን የሚለው ገነ ገናና ታላቅ የሚል ንጉስ የሚል ፍቺ ይሰጣል። በር የሚለው ቃል ደግሞ በርህ ማለት ብርሃን ማለት ነው በግዕዝ ቋንቋ። ጀንበር ማለት እንግዲህ ጀን ታላቅ ገናና ብያቸዋለሁ። በር ማለት ደግሞ ብርሃን ማለት ነው። ታላቅ ገናና ብርሃን ወይም ፀሐይ ማለት ነውና ታላቅ ብርሃን ገናና ብርሃን ያላት በመሆኗ እንግዲህ ጀንበር ትባላለች። እና ጀንበር ስንል በጣም እጅግ የሚገርም ድሮ ጀንበር የሚባሉ ብዙ ስሞች ነበሩ። አሁን ግን አብዛኛውን ጊዜ እንደዚህ አይነት ስሞችን አናገኝም እንጂ እጅግ የሚገርምና ገናና
ታላቅ ብርሃን የሚል ፍቺ ይሰጣል። ሌላው ቅድም እንዳልኳችሁ ለምሳሌ ጃንሆይ ስንል ንጉስ ሆይ ማለታችን ነው። ስለዚህ ጃን የሚለው ቃል ንጉስ የሚለውን ቃል ይወክላል ማለት ነው። በር ማለት ደግሞ ያው መውጫ መግቢያ በር እንደማለት ነው። እንግዲህ ጀንበሯ ፊቴ ላይ አንጸባርቃለች፣ እኔም እያየኋት ነው። በር ማለት እንግዲህ መውጫ መግቢያ ማለት ነው። ስለዚህ ጀንበር ማለት ሰማያዊው ንጉስ እግዚአብሔር በአራተኛው ዕለት ለዓለም የከፈተው የብርሃን በር ይሉታል አለቃ ደስታ። እንዴት አይነት ፍቺ ነው! እንዴት አይነት ፍቺ ነው! በጣም የሚገርም ነውና ጀንበር በረጃን የሚሉት ሊቃውንት አሉ እና ይገርማል። ጃን ማለት ጃንሆይ ንጉስ ማለት ነው። በር ማለት መውጫ መግቢያ ማለት ነው። ስለዚህ የዓለም ንጉስ የፍጥረታት ንጉስ እግዚአብሔር በአራተኛው ዕለት ወይም በዕለተ ረቡዕ ለዓለም የከፈተው በር የብርሃን በር ናትና ይገርማል። ጀንበር የሚል ፍቺ ሰጥተዋታል። በጣም በጣም ይደንቃል። ሶስተኛው ሊቁ ሲፈቱት ጃን በር ይሉታል። ጃን በር ጃን ማለት ወይም ጋን ሁላችሁ ታውቃላችሁ። እንስራ አለ፣ ከእንስራ ደግሞ ከፍ የሚል ጋን አለ። ትልቅ ከሸክላ ዕቃዎች ነው፣ ይበልጣል፣ ግዙፍ ነው፣ ገናና ነው። እንስራ አብዛኛውን ጊዜ ለውሃ፣ ጋን ደግሞ ለጠላ መጥመቂያ ምናምን እናገለግልበት ከሸክላዎች በጣም ትልቁና ግዙፉ ያው እንደምታውቁት ጋን ነው። ከሸክላ ዕቃዎች ይበልጣል። በር ማለት ያው እንደምታውቁት በር ማለት ብርሃን ማለት ነው። ስለዚህ የብርሃን ጋን በጣም ይገርማል። የብርሃን ጋን ማለት ነው። የብርሃን ጋን ምናችን ፀሐያችን በጣም ግዙፍ ግዝፈቷን ብዙዎቻችሁ የምታውቁት እውነት ነውና እቺ ግዙፍ አካልን እንግዲህ በረጃን ወይም ጀንበር በማለት ስም አውጥተውላታል። እንግዲህ የብርሃን ጋን ሲሏት ግዝፈቷን ነው የምናየው። ምክንያቱም እንደሚታወቀው የፀሐይ መጠነ ቁሷ ከምንገምተው በላይ በጣም ግዙፍና ታላቅ እንደሆነ ታውቃላችሁ። ልክ እንደ ጋኑ ትልቅ ነው። ይኸውም የስርዓተ ፀሐይ 99% መጠነ ቁስ የተያዘው ያው በእርሷ በፀሐይ ነው ማለት እንችላለን። ፕላኔቶች ሁሉ ተደምረው የእርሷን 0.1% ብቻ ነው የሚሆኑት። ያው መጠነ ቁሷም ከመሬት ጋር ብናወዳደረው የመሬትን 300,000 ጊዜ እጥፍ ነው። ምን ያህል ግዙፍ እንደሆነች በእውነት ማወቅ መረዳት ይገባናል። እንግዲህ ቢያንስ በአንድ ቅጽበት እንኳን ሴኮንድ 3.9 ሲባዛ 10 ርቢ 26 ጁል ጉልበት ነው ፀሐይ የምታመነጨው። ይህ ቁጥር በጣም በጣም ብዙ እንደሆነ ሁላችሁ ታውቁታላችሁ። በቅጽበት በሴኮንድ ማለት ነው 600 ሚሊዮን ቶን ሃይድሮጅን ወደ ሂሊየም ነው የምትቀይረው። እንግዲህ ቢያንስ ወደ 100 ሚሊዮን ኒኩለር ቦምብ ማለት ነው መጠኑ። ይከብዳል 100 ሚሊዮን ኒኩለር ቦምብ እና እንግዲህ ፀሐያችን ለ6 ሴኮንድ ብቻ የምታወጣው ጉልበት እንኳን ቢሰበሰብ የመሬትን ውቅያኖስ ውሃ ሁሉ ማተነን ይችላል። የ3 ደቂቃ ጉልበቷ ቢሰበሰብ ደግሞ የመሬት የላይኛውን ንጣፍ ክረስት ማቅለጥ ይችላልና እጅግ ከባድ ኃይል ያላት ናት ፀሐያችን። ስለዚህ የብርሃን ጋን ሲሏት እንግዲህ ጀንበር ብለው ሰይመዋታል ኢትዮጵያውያን። እንግዲህ የገና ጀንበር አጭር ነው፣ አሁን እየጠለቀ እንገኛለን። ክቡራና ክቡራት እንግዲህ ይሄን የመሰለ መርሃ ግብር ይዤላችሁ ቀርብ ያለው ከኦርቶዶክስ ተዋህዶ እምነት ውጪ ያሉ የክርስትና የእምነት ድርጅቶች ዋና አስተምህሯቸውን የቀዱት እኛ ከምናውቀው መጽሐፍ ቅዱስ ሳይሆን ከኖስቲኮቹ መጽሐፍ ቅዱስ መሆኑን ላሳያችሁ ነው የፈለኩት። መቼ ኖስቲኮቹ መጽሐፍ ቅዱስ መቼ አግኝተን አንብበ ነው ልትሉ ትችላላችሁ ሌሎቻችሁ። እናንተ አላነበባችሁትም፣ የእናንተ መምህራን ግን አንብበውታል። ወይም የእናንተ መምህራንም ባያነቡት የእምነት ድርጅቶቹ መስራቾች ያውቁታል። ምክንያቱም ከምስጢር ማህበራት ትምህርት ቤቶች ከነ ፍሪሜሰን ትምህርት ቤቶች ነውና የሚመረቁት ማለት ነው። እነ ሉተርን እነ ማንን ጨምሮ ማለት ነው። ስለዚህ የኢትዮጵያ ፕሮቴስታንት ወይም የኢትዮጵያ ካቶሊኮች ወይም የኢትዮጵያ ኦርቶዶክሶች ስለ ኖስቲኮቹ መጽሐፍ ቅዱስ ባያውቁም መንፈሱ ግን ያውቀዋል። የምስጢር ማህበራቱ ያውቁታል። የእምነት ድርጅቶችን የሚከፋፍሉ በሙሉ ያውቁታል። መከፋፈያ ነጥቦቻቸውም ማለትም አሁን የኦርቶዶክስ ተዋህዶ እምነት ብለን አንድ በአንድ ቤዚክ ቴኔትስ ወይንም የእምነቱ ዋና ዋና ዶግማዎች መገለጫዎች ብለን የምናስባቸውን ብናስቀምጣቸውና ከዛ ጋር ልዩነት ያላቸው ከሌሎች እምነት ድርጅቶች ጋር የሚከራከሩባቸውን ነጥቦች ብናይ እነዛ መከራከሪያ ነጥቦቹን የሚስማሙባቸውን ነጥቦች አይደለም የሚከራከሩባቸውን ነጥቦች
የኖስቲኮቹ መጽሐፍ ቅዱስ ውስጥ ብንፈልግ አለ። ስለዚህ መከራከሪያው የመጣው ከምስጢር ማህበራት ነው ማለት ነው በሌላ ቋንቋ እንጂ ከመጽሐፍ ቅዱስ አይደለም። አንድ ምሳሌ ልስጣችሁና ወደ ዝርዝሩ ገባለሁ። ኢትዮጵያ ውስጥ ለብዙ 10 ዓመታት የምናውቀው ክርክር አለ። አንቺ ሴት ካንቺ ጋር ምን አለኝ የሚለውን ጥቅስ መቼም ያልሰማ ክርስቲያን አለ ብዬ አላስብም። ለብዙ 10 ዓመታት ተከራክረንበታል። የኦርቶዶክስ ተዋሕዶ እምነት ተከታዮችና የፕሮቴስታንት እምነት ተከታዮች እንግዲህ በቃና ዘገሊላ ታሪኩን ለማስታወስ ያህል ማለት ነው ጌታችን መድኃኒታችን ኢየሱስ ክርስቶስ በእውነተኛው መጽሐፍ ቅዱስ በእኛ በክርስቲያኖች የኦርቶዶክስ ተዋሕዶ እምነት ተከታዮች በምንቀበለው መጽሐፍ ቅዱስ ውስጥ በዮሐንስ ወንጌል ምዕራፍ 2 ላይ እንደተጻፈው ቃና በተባለች መንደር ሰርግ ተደረገ። ጌታችን መድኃኒታችን ኢየሱስ ክርስቶስ ከነደቀ መዛሙርቱ ከእናቱም ከቅድስት ድንግል ማርያም ጋር በዚያ ሰርግ ቦታ ታደመ። እያስተናገዱ እያለ እንግዲህ ወይን ጠጅ አለቀባቸው። ከዚያም ተደናገጡ። እመቤታችን ቅድስት ድንግል ማርያም ወይን እኮ አልቆባቸዋል አለችው። ከዚያም ጌታችን ምን አላት? አንቺ ሴት ካንቺ ጋር ምን አለኝ? ጊዜ እኮ ገና አልደረሰም አላት። እሷ ግን ወደ አስተናጋጆቹ ዞር ብላ የሚላችሁን ሁሉ አድርጉ አለቻቸው። ከዚያም ጋኖቹን ውሃ ሞሏቸው። ከዚያም ቀዳና ወስዳችሁ ለአሳዳሪው ስጡት አላቸው። ያንን ወይን ቀምሶ እጅግ በጣም አደነቀ። እንዴ ዋናውን ወይን እንዴት እስካሁን አቆየኸው? መጀመሪያ ቆንጆ ወይን ቀርቦ ከዛ መናኛውን ያቀርባል ሰው፣ አንተ ግን እስካሁን ድረስ ጥሩን ወይን አቆይተህ ብሎ ለሙሽራው ተገርሞ ያን እንደተናገረ የሚገልጽበት እንግዲህ ክፍልና ደቀ መዛሙርቱን በሱ እንዳመኑ ይሄም የመጀመሪያው ተአምር እንደሆነ ይሄን የሚገልጽ ክፍል ነው እንግዲህ ዮሐንስ ወንጌል ምዕራፍ 2 ላይ ያለው ማለት ነው። እዚያ ላይ እንግዲህ አንቺ ሴት ካንቺ ጋር ምን አለኝ የምትለው በኦርቶዶክስ እምነት ውስጥ እንዴት ነው የሚተረጎመው? ሁላችንም እንደምናውቀው ማለት ነው የጸብ ንግግር አይደለም፣ የፍቅር ንግግር ነው። አንቺ ሴት የተባለችበት ምክንያት እመቤታችን የመጀመሪያዋ ሔዋን የሷ ምትክ መሆኗን፣ እውነተኛው ሔዋን እሷ መሆኗን፣ ሴት የሚለው ደግሞ ከወንድ ተገኝታለችና ሴት ትባል ተብሎ በኦሪት ዘፍጥረት ላይ እንደተነገረላት እሷም ደግሞ አዳምን ያስገኘች ዳግማዊቷ ሔዋን መሆኗን ለማሳየትና ሴቲቱ የተባለችው እሷ መሆኗን ለማሳየት እንደሆነ እንዲሁም ደግሞ በሴትና በወንድ መሃል የተፈጠረው ቅራኔ ጸብ በሔዋን ምክንያት አዳም ሳተ፣ በዚያ ምክንያት ሞት ወደ ዓለም ገባ እየተባለ የሚነገረውንም ሁሉ ጸብ እንደሻረ፣ ጋብቻን እንደባረከ፣ የአዳምና የሔዋንን ህብረት አንድነት እንደባረከ ለማሳየት እንደሆነ በዚህ መልክ ነው የሚብራራው። እናም ትርጓሜው ከየት ነው የመጣው ማለት ነው? ከኦሪት ዘፍጥረት ነው የመጣው ማለት ነው። እሺ ይሄ እንግዲህ አሁን በኦርቶዶክስ ተዋሕዶ እምነት በኩል ያለው ነው። በፕሮቴስታንት በኩል ያለውሳ አንቺ ሴት ካንቺ ጋር ምን አለኝ ሲል ጌታችን መድኃኒታችን ኢየሱስ ክርስቶስ ካንቺ ጋር ምን አለኝ ብሏታል እኮ እሷ አታስፈልግም ተብሎ ይተረጎማል። እንደ ማሳነስ፣ እንደ መግፋት፣ እንደ መጥላት፣ የሷን ምልጃ አልቀበልም እንደማለት፣ ከሷ ጋር ግንኙነት የለኝም እንደማለት ተደርጎ ይወሰዳል። ጥያቄው እዚህ ጋር ይሄ ትርጓሜ ከየት መጣ ነው? ምንጩ ምንድነው? ኦሪት ዘፍጥረት ላይ እንደዛ የሚል ነገር የለም። እና ምንጩ ምንድነው ስንል የኖስቲኮቹ መጽሐፍ ቅዱስ ላይ ያለው ኢየሱስ እንደዛ ብሎ ስለተናገረ ነው። እንግዲህ እውነታው ያ ነው ማለት ነው። ያንን ነው እንግዲህ እንደዚህ አይነት ምሳሌዎችን የተወሰኑ የመራረጥኳቸው አሉ። እሱን ነው ማሳያችሁ ዛሬ ማለት ነው። የፕሮቴስታንቱ ላይ የማተኩረው ለምንድነው? ሁላችንም ስለምናውቀው ነው። እንግዲህ ክርክሩ በየፌርማታው በየታክሲው በየምኑ ሲካሄድ ስለኖረ በየቤቱ ሲካሄድ ስለኖረ ሁላችንም እናውቀዋለን። ግን ጠለቅ ወዳሉት ሃይማኖታዊ ክርክሮች ብንገባ ለምሳሌ ቅባት፣ ጸጋ፣ ካራ በነገረ ክርስቶስ ላይ የመለኮትና የስጋ ነገር ላይ የሚነሱ ጥያቄዎች ላይ እነዚህ ዲፐር ቴዎሎጂካል ወይንም ዶግማቲክ የሆኑ ኮንትሮቨርሲዎች ውስጥ ብንገባ አብዛኛው ሰው ላያውቀው ይችላል። የሚስጥረ ስላሴ ላይ የሚነሱ ጥያቄዎች እዛ ውስጥ ብንገባ አብዛኛው ሰው ላይ ይረዳ ይችላል። ለምን እንዲህ አይነት ክርክሮች የሚደረጉት ብዙ ጊዜ በአብነት ትምህርት ቤት በመምህራን መሃል ካህናትን ለማጥመድ የአብነት ተማሪዎችን ለማጥመድ ነው እንጂ በየመንገዱ አይደለም የሚደረጉት እንደዚህ አይነት ክርክሮች። የፕሮቴስታንት ግን ለማሳየት ቀላል የሚሆነው በየመንገዱ ሲካሄዱ ስለኖሩ ነጥቦቹን ባነሳቸው እናንተ ወዲያው ልክ አንቺ ሴት ካንቺ ጋር ምን አለኝ የሚለውን መቼም የማያውቀው የለምና